ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ። በዕለቱ በሁለተኛ የዜና ወጃችን የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ ፋኖ ተደጋጋሚ የሞርተርና የአርፒጂ ጥቃቶችን ፈጸመ። በመከላከያ ካምፕ ውስጥ በሁለት ቦታዎች የነበሩ የአገዛዙ ጦርም ለወሬ ነጋሪ ሳይቀሩ መደምሰሳቸው ተሰምቷል። በፋኖ ጥቃት ምክንያት የአገዛዙ ጦር እናንተ አስመታችሁን በሚል እርስ በራሱ መታኮሱም ተነግሯል። ዝርዝር አለን። በሌላ በኩል በሸዋም በተመሳሳይ የአገዛዙ ጦር በፋኖ ጦር ድል ሲነሳ የአገዛዙ ወታደሮች የጫነ ኦራል በፋኖ ሰራዊት ተመቶ ወደ አመድነት መቀየሩም ተነግሯል። ዝርዝር ከቦታው ይዘናል። ወዲህ የአብይ አህመድ ቀንደኛ ጋር የአረብ ኤምሬቱ ቢን ዛይድ ማዕቀብ እንዲጣልበት አውሮፓውያኑ እንቅስቃሴ መጀመራቸው ሲነገር በኢትዮጵያ እየፈጸመ ያለው ግፍ ጨምሮ በሌሎች ዓለም ክፍሎች እየፈጸመ ያለው ወንጀል ተጋልጧል። ይዳሰሳል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ጨምሮ ሌሎች መረጃዎችን ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎቹ አለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ዩናይትድ አረብ ኤምሬት በአፍሪካ ቀንድ ለምታካሄደው የዘር ፍጅትና መበታተን ማዕቀብ እንዲጣልባት ተጠየቀ። በኢትዮጵያና ሱዳን ያላት አጥፊ ሚናም በጀርመን ተቋም በዝርዝር ይፋ ሆኗል። የተባበሩት አረብ ኤምሬት በአፍሪካ ቀንድና በተለያዩ የአፍሪካ ሀገራት ውስጥ ግጭቶችን በማባባስ በቅጥረኛ ኃይሎችና በሚስጥራዊ ወታደራዊ መዋቅሮች አማካኝነት የዘር ፍጅትና የህዝብ መፈናቀል እያደረሰች ያለውን አጥፊና ድህነት አንጋሽ ሚና ዝርዝር ይፋ ያደረገ አዲስ ዓለም አቀፍ የጥናት ሰነድም ወጥቷል። በዛሬው ዕለት ግንቦት 10 ቀን 2018 ዓ.ም ይፋ የሆነው ይህ የጀርመን ዓለም አቀፍ የደህንነት ጉዳዮች ተቋም SWP የምርመራ ሰነድ ጀርመንን ጨምሮ የአውሮፓ አጋሮቹም በአቡዳቢ ላይ ጠንካራ ኢኮኖሚና የጦር መሳሪያ እንዲሁም የዲፕሎማሲ ማዕቀብ እንዲጥሉ በይፋም ጥሪ አቅርበዋል። በጥናቱ መሰረት የአቡዳቢው መሪ መሐመድ ቢን ዛይድ በአፍሪካ ቀንድ የሚከተለውን አጥፊ የጂኦፖለቲካ አጀንዳ ለማስፈጸም የፋሽስቱን የአብይ አህመድን አገዛዝ በዋናነት እንደ መሳሪያ እንደሚጠቀምበትም ሰነዱ አጋልጧል። የብልጽግናው አገዛዝ እንደ አውሮፓውያን አቆጣጠር በ2021 የነበረውን ህዝባዊ ማዕበል ለመመከትና የሰሜኑን ጦርነት ለማስቀጠል የኤምሬት ድሮኖችን የተጠቀመ ሲሆን በአሁኑ ወቅትም ሳውዲ አረቢያ፣ ግብፅና ሶማሊያ የአየር ክልላቸውን በኤምሬትስ ላይ በመዝጋታቸው ምክንያት አብይ አህመድ ኢትዮጵያን ለኤምሬት ወታደራዊ ስምሪት ዋና የሎጂስቲክ ማዕከል አድርጎ አሳልፎ ሰጥቷል ሲል ጥናቱ በመረጃም አጋልጧል። በአሁኑ ወቅት ኤምሬትስ ለሱዳን አምባገነን የፈጥኖ ድጋፍ ኃይል ሰጪ RSF ጦር የምታደርገውን የጦር መሳሪያ አቅርቦት በኢትዮጵያ መሬትና አየር ክልል እንዲሁም በቤኒሻንጉል ጉሙዝ ክልል ባቋቋመችው የሚስጥር ማሰልጠኛ ካምፕ በኩል እያስተላለፈችው እንደምትገኝም በጥናቱ ተረጋግጧል። በሌላ በኩል አቡዳቢ በሱዳን ለሚንቀሳቀሰውና በቅርቡ በሰሜን ዳርፉር አልፋሽር ከተማ በ10 ሺዎች የሚቆጠሩ ንጹሃንን ማሰልቲና ዛጋዊ ብሔረሰቦችን ያስጨረሰውን በተባበሩት መንግስታት ድርጅት የዘር ማጥፋት ታሪክ አለው የተባለውን የሬፒድ ስፖርት ፎርስን RSF ወይንም የአህመድን ኃይልን በገንዘብ በድሮንና በሎጂስቲክ የምትደግፍ ዋና መሐንዲስ መሆኗን መረጃው አጋልጧል። ኤምሬት ይህንን አጥፊ ወታደራዊ መዋቅሯን ለመሸፈንና ተጽዕኖዋን ለማስፋት የቢሊዮን ዶላር ብድር ለኢትዮጵያ፣ ኬንያ፣ ቻድ መንግስታት የሰጠች ሲሆን በምላሹም ከሱዳንና ከተለያዩ የጦር ቀጠናዎች በደምና በቅሚያም የሚሰበሰበውን ወርቅ ወደ ኤምሬት በማስገባት የኮንትሮባንድ ንግድ እንደምታካሄድ ሰነዱ በዝርዝር አስቀምጧል። በሊቢያ የኸሊፋ ሀፍታርን LAAF አማጺ ቡድንን በመደገፍና የሩሲያውን ዋግነር ግሩፕ በሎጂስቲክና በገንዘብ በማገዝ ሀገሪቷ እንድትበታተን ያደረገችው ኤምሬትስ በሶማሊያ፣ ፑንትላንድ፣ ሶማሌላንድ
የራሷን ተላላኪ ሚሊሻዎችን በማስታጠቅ ማዕከላዊ መንግስታትን እያዳከመች ትገኛለች ሲል ሰነዱ ሌሎች ዝርዝር መረጃዎችንም ይገልጻል። በተጨማሪም ከኮሎምቢያና ከሱዳን የተመለመሉ በመቶዎች የሚቆጠሩ ቅጥረኛ ወታደሮችን፣ የድሮን አብራሪዎችንና ታዳጊ ህፃናትን ለጦርነት የሚያዘጋጁ አካላትን ወደ ተለያዩ የውጊያ ቀጠናዎች በማሰማራት የደም ንግድ እያካሄደች መሆኑንም ሰነዱ ገልጿል። ኤምሬት በአንድ በኩል በዓለም አቀፍ መድረኮችና በዲፕሎማሲያዊ ስብሰባዎች ላይ ራሷን እንደ ሰላም አስከባሪና ሰብአዊ ረዳት አድርጋ ለማቅረብ በሚሊዮን የሚቆጠር ዶላር ብታፈስም በሌላ በኩል ግን በተባበሩት መንግስታት ድርጅት የተጣሉ የጦር መሳሪያ ማዕቀቦችን በግልጽ በመጣስ የጦርነት ቀጠናዎችን በንቃት እንደምታቀጣጥል በጥናቱም ተረጋግጧል። ይህ ተግባሯ በአውሮፓ ላይ የፍልሰተኞች ስደተኞች ቁጥር በከፍተኛ ሁኔታ እንዲጨምር፣ የባህር ላይ አስተማማኝ የንግድ መስመሮች አደጋ ላይ እንዲወድቁና የአፍሪካ ቀንድ ወደ ከፋ ቀውስ እንዲያመራ ማድረጉን የገለጸው ይህ ሰነድ የምዕራባውያኑ መንግስት ለአቡዳቢ የሚሰጡትን ጥበቃ አቁመው በአስቸኳይ ወታደራዊና ኢኮኖሚያዊ ማዕቀብ ሊጥሉባት እንደሚገባም ሰነዱ ገልጿል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በወግዲ ወረዳ ሸመኔ ተብሎ በሚጠራው አካባቢ በሚገኝ የአገዛዙ ወታደራዊ ካምፕ ላይ በተፈጸመ ስኬታማ የሞርተርና የአርፒጂ ድብደባ በርካታ ወታደሮች መደምሰሳቸው ተነገረ። ከኢላማቸው የተነሳ የሞርተር ቅንቡላን ከብልጽግና ኪስ ውስጥ መክተት ይችላሉ የሚባልላቸው በሃጂ ንጉሴ አምዲ በሚመራው የ45ኛ ክፍለ ጦር ውስጥ የሚገኙት የሞርተር ምድብተኞች በተከታታይ ሁለት ጊዜ በሁለት የተለያዩ ስፍራዎች ላይ በፈጸሙት በዚህ ድብደባ የግዳጅ መመሪያ ለመቀበል በአንድ አካባቢ ተሰብስቦ የነበረ የብልጽግና ስብስብና ከግዳጅ መልስ በሰልፍ ወደ ካምፕ በመግባት ላይ በነበረ የብልጽግና ኃይል ላይ ያልታሰበ መብረቃዊ ጥቃት መፈጸማቸው ተነግሯል። በዚህ ጥቃትም የብልጽግና ሰራዊት ለወሬ ነጋሪ በጥቂት እንኳን ሳይተርፍ መደምሰሱ ነው የተነገረው። በአፋብኃይል ምኒልክ እዝ 105ኛ ኮር በሃጂ ንጉሴ አምዲ የሚመራው የ45ኛ ክፍለ ጦር የመካናይዝድ ምድብተኞች በትላንትናው ዕለት በወግዲ ግንባር ሸመኔ ተብሎ በሚጠራው ቀበሌ ውስጥ በሚገኝ በአንድ የብልጽግና ካምፕ ላይ በፈጸሙት የሞርተር ድብደባ የብልጽግናን አከርካሪ በመስበር አንጸባራቂ ድልም ተቀናጅተዋል። የሞርተር ጥቃቱ የተፈጸመው በተከታታይ ሁለት ጊዜ ሲሆን በካምፕ ውስጥ በሁለት የተለያዩ ስፍራዎች ላይ አርፎ የብልጽግና ኃይልን ወታደራዊ ንብረቶች ዳሽቀው እንዲቀሩም አድርጓቸዋል ነው የተባለው። በመጀመሪያው የሞርተር ድብደባ በሸመኔ ቀበሌ ፒያሳ ተብሎ በሚጠራው አካባቢ በሚገኘው የብልጽግና ካምፕ ውስጥ የግዳጅ መመሪያ ለመቀበል ተሰባስበው በነበሩ የብልጽግና ኃይሎች ላይ ሲሆን የሞርተር ቅንቡላው በመሃላቸው ላይ አርፎ ዶጋመድ አድርጓቸዋል። ሁለተኛው የሞርተር ድብደባ ደግሞ በዛው በሸመኔ ቀበሌ ፒያሳ ከሚገኘው ካምፕ በስተጀርባ ከግዳጅ ውለው በሰልፍ ወደ ካምፑ እየገቡ በነበሩ የብልጽግና ወታደሮች ላይ አርፎ ብርቅ ቅስቀሳቸውን አውጥቶታል ሲሉ የዓይን እማኞች ከቦታው ነግረውናል። ከኢላማቸው የተነሳ የሞርተር ቅንቡላን ከብልጽግና ኪስ ውስጥ መክተት ይችላሉ በሚል የሚሞካሹት የ45ኛ ክፍለ ጦር መካናይዝድ ክፍለ ጦር ውስጥ የሞርተር ምድብተኞች በተከታታይ ሁለት ጊዜ በሁለት የተለያዩ ስፍራዎች ላይ በፈጸሙት በዚህ ጥቃት በርካታ የአገዛዙ ወታደሮች ሲደመሰሱ ከ20 በላይ የሚሆኑት ደግሞ ክፉኛ የቆሰሉ መሆናቸው ተገልጿል። ከቁስለኞች መካከል ከፍተኛው ቁጥር የሚይዙት በጥቃቱ እጅና እግራቸውን የተቆረጡ እንደሆኑም ለማረጋገጥ ተችሏል። በተያያዘ ዜና በወግዲ ወረዳ ፋኖ የፈጸመውን ስኬታማ የሞርተር ድብደባን ተከትሎ በአገዛዙ ኃይሎች ዘንድ እርስ በእርስ መከፋፈልና መጠራጠር የተፈጠረ ሲሆን በዚህም የፋኖ ኦፒ አስተኳሽ ትሆናላችሁ በሚል ጥርጣሬ ብቻ በርካታ የአማራ ተወላጅ የሆኑ ወታደሮች ተመርጠው ትጥቅ አውርደው እንዲታሰሩ መደረጋቸውንም አሁን የደረሰን መረጃ ያሳያል። በተጨማሪም በወግዲ ወረዳ ካቢኔ ውስጥ ደገኛና ቆለኛ በሚል ከፍተኛ የእርስ በርስ ግጭት የተቀሰቀሰ ሲሆን በዚህም ቃታ ስቦ እስከ መገዳደል እንደደረሱም ታውቋል። በወግዲ ወረዳ የሲቪልና የጸጥታ መዋቅር ውስጥ በአመራርነት ደረጃ ከፍተኛ ቁጥር የሚይዙት በተለይ ለሚ ተብሎ ከሚጠራው የወግዲ ወረዳ ደጋማው አካባቢ ተወልደው ያደጉ ሰዎች ሲሆኑ እነዚህ አመራሮች በሚሰጡት ጥቆማና ድብደባ
አብዛኛውን ጊዜ የከባድ መሳሪያ ድብደባ የሚፈጸመው በቆላማ አካባቢ ነው። ከቆላማው የወግድ አካባቢ ተወልደው ያደጉ በጸጥታና ሲቪል አስተዳደር ውስጥ የሚገኙ አንዳንድ አመራሮችና የጸጥታ አባላት ሁል ጊዜ እኛ አካባቢ ብቻ ነው ድብደባ የሚፈጸምበት በሚል ያነሱት ቅሬታ እርስ በእርስ የክላሽ ምላጭ እስከ ማሳሳብ እንዳደረሳቸው ነው የሚዲያችን የቀጠናው ዘጋቢዎች ከቦታው ማረጋገጥ የቻሉት። ይህ በእንዲህ እንዳለ በቀጥታ ወደ ሸዋ ግንባር አልፋለሁ። በመውዬ አመንጉልት ግንባር በተሰነዘረ ጥቃት የአገዛዙ ሰራዊት ተመታ። በሀገረ ማርያም ከሰም ደግሞ ሁለት የአየር ወለድ አመራሮች ሚስጥራዊ ሰነዶችን ይዘው ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ሸዋ ጠቅላይ ግዛት እዝ አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ አስተዳደር ዙሪያ በሚገኘው የሲያ ደብር ዋዮ ወረዳ ልዩ ስሙም ሞዬ አመንጉልት በተባለ ስፍራ በፋሽስቱ ስርዓት ዘራፊ ሰራዊት ላይ ጠንካራ ጥቃት ሰንዝሬያለሁ ሲል አስታወቀ። በዛሬው ዕለት ግንቦት 10 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ተኩል ጀምሮ እስከ ጠዋቱ 1 ሰዓት ተኩል ድረስ በተደረገው በዚህ ፍልሚያ የክፍለ ጦሩ ሁለተኛና አራተኛ ሻለቃዎች በጥምረት ባደረጉት የተቀናጀ ኦፕሬሽን በብልጽግና ኃይል ላይ ከፍተኛ ሰብአዊና ምቁሳዊ ኪሳራን አድርሰዋል። በፋኖ ሰራዊት ብርቱ ክንድ ቁጥራቸው በውል የማይታወቁ የአገዛዙ ወታደሮች ሙትና ቁስለኛ ሆነው የተደመሰሱ ሲሆን የቀረው ኃይል ደግሞ የፋኖን ክንድ መቋቋም አቅቶት እግሬ አውጪኝ በማለት ህይወቱን ለማትረፍ ወደ ኋላም ፈርጥጧል የተባለው። በዚህን ጊዜ አንድ የብልጽግና ኦራል ሙሉ በሙሉ በፋኖ ተመቶ መውደሙም ተረጋግጧል። ይህ በእንዲህ እንዳለ በሀገረ ማርያም ከሰም ወረዳ በአሳምነው እዝ የከሰም ሁለተኛ ኮር አሃዶች እየተካሄደ ባለው ጽኑ አውደ ውጊያም የአገዛዞን የጦር መዋቅር ይበልጥ እየተፈረካከሰ መውጣቱን አሳይተዋል። በዚህ ግንባር የስርዓቱን ግብዓተ መሬት ለማፋጠን የጦር ሜዳ ውሳኔ የወሰኑ ሁለት የ112ኛ አየር ወለድ ክፍለ ጦር ኮማንዶ አመራሮች የያዙትን የጦር ሜዳ የሬዲዮ መገናኛ ጨምሮ ከነሙሉ ትጥቃቸው ልዩ ልዩ የአገዛዞም ወታደራዊ ምስጢራዊ ሰነዶችን በመያዝ ከውጊያ ቀጠናው ከርተው ህዝባዊ ኃይሉን በክብር ተቀላቅለዋል ሲሉ የፋኖ ኃይሎች አስታውቀዋል። የአፋብኃኝ ሸዋ ጠቅላይ ግዛት እዝ አሳምነው እዝ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ መሰረት በከሰምና በአካባቢው ቀጠና እየተካሄደ ያለውን ዝርዝር የአውደ ግንባር መረጃ እንዲሁም ከውጊያ ቀጠና ወጥተው ፋኖን የተቀላቀሉ የአየር ወለድ ክፍለ ጦር አመራሮች በምስል ጭምር እንደምትመለከቱት አስደግፎም ልኮልናል። አድማጭ ተመልካቾቻችን ቀደም ብለን በጧቱ የዜና ወጃ አንድ ያቀረብነው ትንታኔ ነበር። አብይ አህመድና አዳነች አቤቤ እንዴት በህዝቡ ረሃብና አዳነች አቤቤና አብይ አህመድ እንዴት በህዝቡ ረሃብና ጥማት እየተሳለቁ እንደሆነ የሚያሳይ አንድ ትንታኔ ያለን አድምጠነው እንመለስ። በድጋሚ ጠቅላይ ሚኒስትር አብይ አህመድ በህዝቡ ላይ ተሳለቁ። የኢትዮጵያ ወጣት ስለጠገበ ከውጭ ሰራተኛ ልናመጣ ተገደናል አሉ። ወጣቱ ስራ አይወድም ሲሉ አብይ አህመድ በወጣቱ ላይ ተሳለቁ። ወጣቱን የሚሰራበትን የንግድ ቦታ አፍርሰው ተስፋ ካስቆረጡት በኋላ ወጣቱ ስራ አይወድም ብለው ይቀልዱበታል። የሰሞኑ የአብይ አህመድና የአዳነች አቤቤ አስገራሚና አስቂ ንግግሮች መነጋገሪያ ሆነዋል። ሰዎቹ ቀድሞውኑ ከዳመና በላይ እየበረርን ስለሆነ የህዝቡን ብሶት የምንሰማበት ጊዜ ላይ አይደለንም ሲሉም ተናግረው ነበር። አዳነች አቤቤ የአዲስ አበባ ህዝብ ጎዳና ወጥቶ ለምን እንደሚለምን አይገባኝም፣ የተመጣጠነና ምርጥ ምግቦችን አዘጋጅተናል፣ መታችሁ መብላት ትችላላችሁ ስትል ፈገግ እያለች ህዝቡ ላይ ቀልዳበት ነበር። አብይ አህመድም ምስራቅ አዲስ አበባ ገላን ጉራ ተገኝተው ከውጭ የሚመጡ የሀገራት መሪዎች በኢትዮጵያ እድገት እየተደመሙ ነው፣ የኢትዮጵያ ህዝብ ግን የሀገሩን እድገት አያደንቅም ሲሉም ተናግረዋል። ኑሮን የሚያውቀው የኢትዮጵያ ህዝብ ብቻ ነው። ከተማ ስለተብለጨለጨ ሀገር አድጓል ማለት አይደለም። የሀገር እድገት የሚለካው የህዝቡ የነፍስ ወከፍ ገቢ በዶላር ሲለካ ነው። አብይ አህመድ የሚሰራ አልጠፋም፣ ስራ ሞልቷል፣ የአዲስ አበባ ወጣት ጥጋበኛ ነው፣ የሚሰራ ወጣት ስለጠፋ ከውጭ ሰራተኛ ለማምጣት እያሰብን ነው ሲሉም ተናግረዋል።
ተናግረዋል። ሰራተኞቹን ከቻይናና ከተለያዩ የዓለማችን ክፍሎች እናመጣለን ሲሉም አብይ አህመድ ተናግረዋል። ብልጽግናዎች በራሳቸው ዛቢያ ያለውን ነው የሚያዩት። እነሱ ቅንጡ ህይወት ስለኖሩ ህዝቡም ቅንጡ ህይወት የሚኖር ነው የሚመስላቸው። ህዝቡን እንደ ቴዘር ኳስ እየጠለዙ እየተጫወቱበት ነው። ህዝቡን መደበሪያም አድርገውታል። ጤፍ መግዛት አቅም በሌላቸው ቤተሰቦች ተወልደው የበቆሎ ቂጣ ሲበሉ አድገው አሁን ላይ በአጋጣሚ ስልጣን ሲይዙ የሚዘረፈውንና የማይዘረፈውን ሁሉ ሙጥጥ አድርገው ሀገሪቷን ልክ እንደ ሉሲ በአጽም አስቀርተዋታል። የቀራቸው ነገር የለም። አሁን የቀራቸው ነገር ቢኖር ህዝቡን በባርነት መሸጥ ነው። በዚህ አካሄዳቸው ከመሸጥም ወደ ኋላ አይሉም። አዳነች አቤቤ ከቀናት በፊት የአዲስ አበባ ህዝብ ለምን ይለምናል? የምግብ ማዕከላትን ገንብተን የተመጣጠነ ምግብ ብሉ እያልናችሁ ነው ብላ ስትናገር ህዝቡ ደንግጦ ነበር። ቦታው የት እንደሆነ ግን አልተናገረችም። ህዝቡም የምገባ ማዕከሉን እየፈለገ ይገኛል። በማህበራዊ ሚዲያ መቀለጃም ሆናለች። ምናልባት አዳነች አቤቤ ያለችውን ምግብ በቴካዌ መልክ በየቤቱ ልትሰጠን ነው እያሉ ህዝቡ በማህበራዊ ሚዲያም እየቀለደ ይገኛል። ይባስ ብሎ ደግሞ ትላንትና አብይ አህመድ የአዲስ አበባ ወጣት ስራ አይወድም ስራ አይሰራም ሲሉም ተናግረዋል። ሲጀመር ኢትዮጵያ ውስጥ 24 ሰዓት ብትሰራ ጤናህን ታጣለህ እንጂ አትለወጥም። ኢትዮጵያ ውስጥ አንዲት የጽዳት ሰራተኛ በወር የሚከፈላት $15 ነው። በሌሎች ሀገራት ከተመለከትን በአሜሪካ ለምሳሌ አንድ የጽዳት ሰራተኛ በሰዓት $15 ይከፈለዋል። የኢትዮጵያን የወር ደሞዝ በሰዓት እንደማለት ነው። ሩቅ ሳንሄድ ኬንያን ብንመለከተው ደግሞ አንድ የጽዳት ሰራተኛ በቀን $10 ይከፈለዋል። ከ$300 በላይ ማለት ነው። ይታያችሁ አንዲት እናት የጽዳት ስራ ሰርታ ኢትዮጵያ ውስጥ በወር $15 ሲከፈላት በኬንያ ደግሞ $300 ይከፈላታል። በአውሮፓ፣ በአሜሪካ፣ ደቡብ አፍሪካ፣ በመካከለኛው ምስራቅ 18 ሰዓት ብትሰራም የላብህን ታገኛለህ። ኢትዮጵያ ውስጥ ግን 24ቱንም ሰዓት ብትሰራ የላብህን ይቅርና የዳቦ መግዣም ይቸግረሃል። ኢትዮጵያ ውስጥ ያለ እንቅልፍ 48 ሰዓት ብትሰራ አትለወጥም። የኢትዮጵያ ወጣት ጥሩ ከተከፈለው እንደሚሰራም ዲያስፖራውን መመልከት ብቻ ይበቃል። በአዲስ አበባ የቆሙት አብዛኞቹ ህንፃዎች በዲያስፖራው የተሰሩ ናቸው። ህንፃዎቹን የሰራው ሳይለፍ አይደለም። 18 ሰዓት በሰው ሀገር ላቡን ጠብ አድርጎ ሰርቶ ነው ህንፃውን የገነባው። ዲያስፖራዎች የሰሯትን ገንዘብ ራሳቸውን ችለውባት ቤተሰብ እየረዱ የሚኖሩም ለፍቶ አደሮች ናቸው። የኢትዮጵያ ወጣት ኑሮ ከብዶት ለመስራት ቀይ ባህርን፣ ሜዲተራኒያን ባህርን፣ የየመን ባህርን፣ የሱዳንና የሊቢያን በረሃ አቋርጦም ወደ ሳውዲ አረቢያና ወደ አውሮፓ እየተሰደደ ነው። ነገር ግን ልብ ሊባል የሚገባው ነገር የኢትዮጵያ ወጣት በሀገሩ ጥሩ የሚከፈለው ከሆነ በሀገሩ ለመስራት ፍቃደኛ ነው። ስራ አጥነት ከተስፋፋባቸው ሀገሮች መካከል ኢትዮጵያ በዓለም በግንባር ቀደምነት ትጠቀሳለች። በርካታ ኢንቨስተሮች ኢትዮጵያን ትተው እየወጡ መሆናቸውም ይታወቃል። በዚህም በርካታ የስራ አጥነትም ተፈጥሯል። ወጣቱ እንዲህ ስራ አጥ እንዲሆን ራሳቸው አብይ አህመድ ትልቁ ሚና ተጫውተዋል። ከተማውን ሜካፕ ለመቀባት ሲሉ የመኖሪያ ቤቶችንና የንግድ ተቋማትን አፍርሰዋል። በመቶ ሺዎች የሚቆጠሩ የንግድ ተቋማት ፈርሰዋል። በንግድ ስራ የሚተዳደሩ የከተማዋ ነዋሪ ምትክ ቦታም አልተሰጣቸውም። ጎዳና ተዳዳሪ ለመሆንም ተገደዋል። አሁን ላይ ደግሞ ጎዳና ማደር አይፈቀድም። በፖሊስ ይደበደባሉ፣ ወደ መከላከያ ካምፕ ይወሰዳሉ። ግማሾቹን ደግሞ ወዳልታወቀ ስፍራም ተወስደው ይረሸናሉ። ቤቱንና ንግድ ተቋሙን አፍርሰው ወጣቱን ተስፋ ካስቆረጡት በኋላ ወጣቱ ስራ አይወድም ብለው ይቀልዱበታል። ከተማው ሜካፕ ስለተቀባ ሀገር አድጓል፣ ተመልከቱ ኢትዮጵያ በልጽጋለች ሲሉ በተደጋጋሚ ጠቅላይ ሚኒስትሩ ይናገራሉ። ይህንን የሚናገረው ሰው ነቅሎ ሳርና ዘንባባ የሚተክለው የአብይ አህመድ መንግስት ነው። ሳሩ አይበላ፣ ዲም ላይቱ ተቀቅሎ አይበላ። እነዚህ ሰዎች ሲበዛ ጨካኞች ናቸው። $5 ሚሊዮን መድበው ጨለል የአፍሪካ ቲክቶከሮችን አዲስ አበባ እንዲሄዱ ካደረጉ በኋላ አዲስ አበባ ዱባይ መስላለች ሲያስብሉ ሰንብተዋል። የአዲስ አበባ ውበት መናገር የነበረባቸው የአዲስ አበባ ነዋሪዎች ነበሩ። ነገር ግን የራሳቸው ውበት መግለጽ የማይችሉ መልከ ጥፉ የአፍሪካ ቲክቶከሮች ሆነዋል ውበትን የሚገልጹ። ያለ ባለቤቱ አይነድም እሳቱ ይላል አማራ። አብይ አህመድ የሚከተሉት በህልም መኖርን የሚያስተምረውን የብልጽግና ወንጌልን ነው። ይህ ሃይማኖት በምናም መኖርን የሚያስተምር እውነትን የሚክድ ነው። አብይ አህመድ የኢትዮጵያን እውነታ
አይቀበሉም። ህዝቡ በቀን አንድ ጊዜ መብላት አልቻልኩም ሲል አይንህን ግለጥ የሀገራት መሪዎች በኢትዮጵያ እድገት እየተደመሙ አንተ የኢትዮጵያ ህዝብ ግን አይንህ ታውሯል ይሉታል። አሁን የአብይ አህመድ የአእምሮ ጤና አሳሳቢ ሆኗል። ሰውየው የአእምሮ ህመም እያሰቃያቸው ነው ሲሉም በርካቶች ጉዳዩን ይገልጹታል። አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስከምናገኛችሁ ድረስ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለበርካቶች እንዲደርስ ሼር ታደርጉ ዘንድ እንጠይቃችኋለን። እንደሚታወቀው ዜማ ቲዩብ ከረጅም ጊዜ ለአንድ ወር የሚጠጋ ጊዜ ያክል ተዘግታ ቆይታለች በዩቲዩብ ስህተት ምክንያት። አሁን ላይ ዩቲዩብ ስህተቱን አምኖ ከቀናት በፊት ቻናላችንን ወደ ቀድሞ ቦታው መልሶታል። ነገር ግን ከረጅም ጊዜ በኋላ ስለሆነ ቪዲዮ እየለቀቀን ያለ ነው በተወሰነ መልኩ የእይታ መጠናችን ቀንሷል። ስለሆነም እናንተ ናችሁ መልሳችሁ ለበርካታው ህዝብ የምታደርሱንና አደራ እንላለን። በቀጣይ ዘገባ እስከማገኛችሁ ቸር ያሰማን።